7 አመት በሙሉ ለፍተሽ ያካበትሽውን ሀብትሽና ጉልበትሽ ሰተሽ የሰራሽውን ንብረት ዛሬ ላይ እንደዚህ ወይ ትሰሪያለሽ ወይም ደግሞ ንብረቱ በኔ ስም ይሆናል ስትይ ልክ እንደሆነብኝ እሱንም ካወራሁት በኋላ ቀጥታ ለቤተሰብ ነው የተናገርኩት። እነሱም ያ በቤተሰብ ለፍታት ተሞከረ። እሱም ማሻፈሬ ነው ያለው። ያው ቤቱንም ካደኝ ኒካዬንም ደግሞ አወረደ። እኔ በቃ ያን ሰዓት ምንም አላቅም። ካወራሁት በኋላ ራሴን የት ነው ያገኘሁት? ሆስፒታል። እኔ በጣም የገረመኝ አልহামዱሊላህ ዛሬ ላለሁበት ሁኔታ ያለህን ምንም አላጎደለብኝም። ግን ያ ሁሉ አመት እኔ ቤታችንን ሰርተን እስክንጨርስ አንድ ቀን ራሱ ብስጭት ያለ ቃል ካፎት ታቀም መምጣት ፈልጌ ነበር። ግን ደግሞ ያው አሁን ምን ይዘናል ምን አለን አሁን ትንሽ ቆይ ምናምን ብቻ ያለኝ ያው እዛው 7 አመት ተቀመጥኩ። ደውዬ ልመጣ ነው ስለው ለምን ምናምን አለ። ሙሉ ለሙሉ የሚያስፈልገንን ነገር አሟልተናል። ሁለተኛ እኔ በጣም እየደከመኝ ነው ስለው አሁን ብዙ መንቀሳቀሻ ምናምን ነገር ብዙ ነገር ያስፈልጋል ምናምን አለኝ። አሁን የሰራነውን ቤት ያው እንደሚወስድብኝ ትዳርም እንደመሰረተ ምን እሱ ብቻ ወልዷልም እኔ ሁሉ አመት ማቀል ሁለታችን እንደምንለፋ እኔ መጥቼ ጥሩ ኑሮ እንደምንኖር ሰላም ውድና እንቁ ቤተሰቦቻችን እንደምን ቆይታችኋል? እንደምን ሰምታችኋል? ያው እንግዲህ ዛሬ ለእናንተ ያስተምራል ያለውን አንድ እህታችን እዚህ ያጠገባችን አለች። የሷን ታሪክ እንግዲህ ያው ለኛ ነግራን ብዙ ነገሮችን መች መሰላችሁ ለኛ ይሄ ነገር ወደ ሚዲያ ቀርቦ ስደት ላይ ያሉ እህቶቼ መማር አለባቸው ብላ ሁሌ ተጨቀጭቀን ነበርና ዛሬ በአጋጣሚ ተገናኝተን ያንን ነገር ያው እናንተ እንድትማሩበት ዘንድ ወደ እናንተ ለማቅረብ መተናል ማለት ነው። እናንተም በዚህ ታሪክ ተምራችሁ ብዙ እህቶቻችን አላችሁ ስደት ላይ ያላችሁ በዚህ ታሪክ ተምራችሁ ህይወታችሁን ወደ ቀና መንገድ እንደምታስኬዱት ተስፋ በማድረግ ይሄንን ቪዲዮ ወደ እናንተ ይዘንላችሁ መተናል። ያው እንግዲህ እቺ እህታችን ማለት አሁን እኔ ለመናገር ሳይሆን ቀጥታ ከራሷ የምትሰሙት ብዙ ትምህርቶች ይኖራል። ግን ደግሞ ያው እኛ ልባችን ነክቶናል የሷ ታሪክ የብዙዎች ታሪክ ነው ብለን ስላሰብን ወደ እናንተ ይዘን ለመምጣት ወስነናል ማለት ነው። እህታችንም እንግዲህ ብዙ የምትላችሁ ነገር አለ። ኡመር የምትላችሁ ነገር ካለ ብላችሁ። እሺ ያው ምንድነው ነግራን ነበር በተወሰነ መልኩ ታሪኳን ለማየት ሞክረን ነበር እና ምንድነው ያየሁት በጣም ታሪኳ ላይ መጽሐፍ ነች። በቃ ብዙ መጽሐፍ ከማንበብ የሷን ታሪክ ማየት በቂ ነው ያስባሉ። አብሶ ከሀገር ውጭ ለምትኖሩ ህይወታችሁን በስደት እያሳልፋችሁ ላላችሁ እህቶቻችን ትልቅና ትልቅ ማስተማሪያ የሚሆን ትምህርት ነው ታሪክ ነው ያላትና ከእህታችን ብዙ እንማራለን። ሁላችንም ያው ሙሉ ነገሩን ከራሷ የምንሰማው ነገር ይሆናል። ቀጥታ ወደ ታሪኩ እንገባ። እሺ ያው አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ስሜ ሳሚራ ይባላል። የጅማ ተወላጅ ነኝ። ያው ይሄን ታሪኬን እኔ ብዙዎቹ እንዲማሩበት እናንተም ብዙ ነገር እንድታውቁበት እንጂ ይሄንን ለመናገርም ያሰብኩትኝ አልহামዱሊላህ እኔ ዛሬ ላለሁበት ሁኔታ እና ታሪኬን ሲጀምርላችሁ ያው የጅማ ልጅ ነኝ። ጅማ ነው የተወለድኩት ብያችኋለሁ። በለጋ እድሜ ደግሞ ያው ለትዳር ተሰጠኝ ማለትም ልጅ እያለሁ ከሱም ጋር መኖር ጀመርን። በመሃል የአረብ ሀገር ፕሮሰስ ጀመርኩኝ። ያው ብዙም አልቆየም መጣልኝ። አይ ስለሽ አሁን ይሄ ነገሮች ሆኑት ከተጋባችሁ በኋላ ነው? ከተጋባችሁ በኋላ ነው? የተሰጠሽው በቤተሰብ በኩል ነው ወይስ አንቺ ወደሽ ፈልገሽ በራስሽ አማካኝነት ነው የመጣው ባልሽ? ያው በለጋ እድሜ በራስ ፍቃድ እንዴት ይሆናል? በቤተሰብ ነው እንጂ ቤተሰብ አመጣልሽ። ከዛ ወደ ትዳር ገባኝ ቀጥታ። ስለዛ ሳትጠናኑ ስለሱ ምንም ነገር ሳታቂ እሱም ስላንቺ ምንም ነገር ሳያቅ ነው ቀጥታ የገባችው? ከዛ ያው እዛ ለ2 አመት ነበር የሄድኩትኝ። ያ 2 አመት ሰርቼ አይደለም ፕሮሰሱን እንትን ያልነው መሬት ነበር 800 ካሬ ነበረን። ራሳችሁ ገዝታችሁ? ሙሉ ለሙሉ ባይከፈልም እኛ በ25% እንትን ብለን እኔ ሄድኩኝ። በብድር ማለት? በብድር ነበር ሄድነው። ከዛም ያው ዱንያት ሞላም 2 አመት ተብሎ እዛው ያለው ጨመርኩኝ ብዙ ነገር ይስተካከላል ብዬ። በ2 አመት ውስጥ ምን አይነት እንትን ነበር ማለት አሁን ያሳለፍሻቸው ነገሮች? 2 አመት ሙሉ ሰላም ነበራችሁ? እስከዛ ድረስ ምንም ነገር አልነበረም።
ምንም ነገር በራሳችሁ ልፋት ጥረት አስታችሁ ሙሉ ለሙሉም አልተከፈለም ነበር ብድር እና 25% በካሽ ከሄድኩ በኋላ ያው እሱንም ሙሉ ለሙሉ ከፈልኩኝ። እናንተ አንቺ ከመሄድሽ በፊት ሩብ ከፍላችሁ ነበር ፕሮሰስ ምናምን ተጀምሩልሽ አልቆ እዛ ከሄድሽ በኋላ ነው ማለት ነው ሁሉም ነገር መስራት የጀመራችሁት? አልহামዱሊላህ እኔም እዛ ያለውኝ ባለችን ትንሽዬ ቦታ ቆንጆ ቤት መስራት ቻለ። ኦኬ ግን አብራችሁ ነበራችሁ ያኔ በፍቅር ተዋዳችሁ? ምንም ነገር አልነበረብንም አልহামዱሊላህ በቃ እኔም ጥሩ ላይ ነኝ ብዬ ነበር ያሰብኩት። ከዛ ያችን ቆንጆ ቤት ደግሞ ከሰራን በኋላ እዛው እንዲህ እያልኩ ብቻ 7 አመት አስቆጠርኩ። በስደት ማለት አንዳንድ 7 አመት ሙሉ ማለት 7 አመት ሙሉ ሰላም ናችሁ? በቃ ምንም እንትን የለባችሁ? 7 አመት ምንም የለብንም እኛ 7 አመት ምንም የለብንም። አልহামዱሊላህ ቤታችንን ሰራን እያልኩ ከዛ ሙሉ የሚያስፈልጉኝ አንዳንድ የቤት እቃዎችን ሙሉ ለሙሉ ከጨረስኩኝ በኋላ ቢያንስ ወደ ሀገሬ ለመመለስ አሰብኩ። እኔ በጣም አረብ ሀገር የሚኖሩ እህቶቻችን በቃ ለሀገር ዋርካ እንደሆኑ ነው የምረዳው። ምክንያቱም ብዙ ከነሱ ጀርባ ብዙ እናቶች አሉ፣ ብዙ አባቶች አሉ ከነሱ ጀርባ ማለት ነው። ብዙ አይነት ሴቶች አሉ ሀገራችን ላይ እንደምናውቀው። ለኔ ግን ምርጡና ከማንም በላይ ጀግና ሴት ብሎ ማለት ህይወቷን ሰታ ለአረብ እዚህ የአረብ ቤት እየኖረች ቤተሰቦቿን የምታግዝ በቃ ከሷ በላይ ለኔ ጀግና ሴት የለም። እና እህታችን በጣም የሚከብድ ጊዜ 7 አመት አስባችሁታል። አንደኛ በትዳሯ ብዙም ሳትቆይ ነበር እርግጠኛ ላልሆነችበት ትዳር ቤቷን ለመስራት ነገዋን ለማሳመር ለ7 አመታት ስትጥር ስግር የነበረች እህታችን ከዛ በኋላ ምን ይገጥማታል የሚለውን እስቲ ሙሉን ከሷ የሚሰማ ይሆናል። 7 አመት ሙሉ ስትቆይ አንድም ቀን ወደ ሀገርሽ ተመለሽ ወደ ሀገርሽ ነይ በቃ ይበቃሻል ብሎሽ አያውቅም? ያው ነይ ምናምን የሚል ነገር እንኳን አላለኝም። ያው እኔ መምጣት ፈልጌ ነበር ግን ደግሞ ያው አሁን ምን ይዘናል ምን አለን አሁን ትንሽ ቆይ ምናምን ብቻ እያለኝ ያው እዛው 7 አመት ተቀመጥኩ። የቤት እቃችንን ሙሉ ደግሞ ካሟላ በኋላ በቃ መጨረሻ ከባለቤቴ ጋር ለመግባባት ተፈጠረ። በምን ምክንያት? ደውዬ ልመጣ ነው ስለው ለምን ምናምን አለ። ለምን እንዴት ምናምን አለ። ቆይ ለምን እኔ አሁን አንደኛ ሙሉ ለሙሉ የሚያስፈልገንን ነገር አሟልተናል፣ ሁለተኛ እኔ በጣም እየደከመኝ ነው ስለው አሁን ብዙ መንቀሳቀሻ ምናምን ነገር ብዙ ነገር ያስፈልጋል ምናምን አለኝ። ከዛም በኋላ ማለት ነው እንደዛ ካልኩት በኋላ 7 አመት ማለት በጣም ረጅም ጊዜ ነው። በቃ አንድ ሴት ህይወቷን ሰጥቷለች ማለት ነው። ይሄ ነገር ሁሉ ከፍላለ ደግሞ ለምን ትመጫለሽ እንዴ? ይሄ ከዚህ ማለት እኔ ፍቅር ሁላ ያለ አይመስለኝም። ምክንያቱም 7 አመት አጭር አይደለም። በነገራችን ላይ አሁን ይሄ ማለት ፍቅር አይመስለኝም ማለት እሱ ለጥቅሙ ይመስለኛል ካንቺ ጋር እየሆነ ያለው 7 አመት ሙሉ አንተ የምትወዳትን ሴት ቢያንስ እኮ ከ2 አመት በኋላ መጣ አይታት እስክትመለስ ድረስ የሆነ እንት ትላለህ ምናምን። ትክክል። ግን ደግሞ 7 አመት ሙሉ እሷን ሳታያት በስልክ ብቻ ማለት ከባድ ነገር ነው። እሷ አስበዋል ይፈልገ ብትጋቡ ይፈልገ ነገር ብታሳልፉ 7 አመት ሙሉ ሳላይሽ ፍቅረኛ ይሆና ወይ ደግሞ ሚስቴ ሆና 7 አመት ሙሉ ሳላያት ይከብደኛል። ሚስቴ ነች ማለት በጣም እና ይሄ ነገር ብቻ ከባድ ነው። ቀጥ ይደማል። እሺ ምን ተፈጠረ ማለት ከዛ በኋላ ልመጣ ነው ብለሽዋል? ከዛ በኋላ የሆነው ነገር ልመጣ ነው አልኩት። እሱም አልተስማማም። በቃ ደስተኛ አልሆነም። ብዙ ነገር መንቀሳቀሻ ያስፈልገናል። እኔም እንደደከመኝ ነገርኩት። እኔም በቃ ወሰንኩኝ ልመጣ ነው ምናምን ብዬ ውስን ሳረግ ያን ቀን ስልኩን ጆሮ ላይ ዘጋው። ያለ መግባባት ተፈጠረ። ጆሮ ላይ ዘጋብኝ ስልኩን። በቃ ትንሽ መቆየት አለብሽ ሲል ያን ቀን ዘጋው። ከትንሽ ጊዜ ከ3 ቀን ምናምን በኋላ መልሶ ደወለልኝና ምርጫ ልስጥሻለኝ። ኦኬ የምን ምርጫ ነው? ያው እዚህ ስንሄድ ነግሬያቸዋለሁ። ቤት ሽጠን ያን ሰዓት 800 ካሬውን የገዛን ሰዓት ሙሉ ለሙሉ አልተከፈለም። እኔ ሄጄ ነው የከፈልኩት። ለዛም ደግሞ ባለቤቱ ሙሉ ለሙሉ ሳይከፈል በኔ ስም አላዘዋወረውም ነበር። ምክንያቱም በሱ ስም ነበር። እኔ ያኔ ሙሉ ስላልከፈልኩኝ በኔ ስም መሆን አይችልም። እዛ ከሄድኩ ባላ ነው እኔ እሱን የከፈልኩት። ያኔ ሙሉ መሬቱ በሱ ስም ሆና የሰራውበትም ቤት ያው በሱ ስም ነው የሚሆነው። ሙሉ እሱ ላይ ሆነ። ከዛ ወይ ቤቱ በኔ ስም ነው አለኝ። እኔም አዋልኩት እና አሁን አማራጭ ልስጥሽ ለብዙ አሁን ሌላ አመቶች ተጨመሪና እዛ ብዙ ትሰሪና መንቀሳቀሻ ምናምን የሚሆነንን ትሰሪያለሽ ወይ ደግሞ ቤቱ ሙሉ ለሙሉ በኔ ስም አደርጋለሁ አለኝ። ያስፈራራሽ ማለት ነው። እና ምርጫ ሰጠኝ። ያው ምርጫውም ደግሞ አንደኛ 7 አመት ጨመሬ ሰርቼ ሙሉ መንቀሳቀሻውን ምናምን እንድችል፣ ሌላው ደግሞ አሁን የሰራነውን ቤት ያው ሙሉ በሱ ስም ነው ብያቸዋለሁ።
ሙሉ ለሙሉ በሱ ስም ስለሆነ እሱን እንደሚወስድብኝ አዎ ትዳርም እንደመሰረተ ምን እሱ ብቻ ወልዷል። አንቺ የሁሉ ነገር አጣቂም ማለት ነው። እኔ ሁሉ አመት ማቀል ሁለታችን እንደምንለፋ እኔ መጥቼ ጥሩ ኑሮ እንደምንኖር ራስሽን አረጋጊ። ብቻ በጣም ነው የሚከብደው። አንዳንዴ በቃ እህታችን ላይ እንዲደርስ የማንፈልገው ነገር ሌሎች እህቶቻችን የምናደርገው ነገር በጣም የሚደብር ነገር ነው። አስባችኋል? እሷ ህይወቷን ሰጥታ ይህ ሁሉ ስታረግ ውለቷ ግን እሱ ወልዱ በሌላ ሴት ወልዱ አግብቶ ወልዱ ነበር ይጠበቃት። ቤተሰብ በጣም የሚከብድ ነገር ነው። 7 አመት ሙሉ ዝም ያላችሁ ምክንያቱ ይሄ ነበር ማለት ነው። ሌላ አይዞሽ በቃ አንቺ አጣልቂ በሷ ብር ሌላ ቤተሰብ ያስተዳደረ ነበር ማለት ነው። ይሄ ነገር ደግሞ ያው እሷን የሚጎዳት አልመሰለኝም። እሺ እንዴት ነው ማለት ይሄ ነገር ሲልሽ ለመቀበል ቻልሽ? በጣም የሚከብድ ነገር ነው። እኔ በቃ ያን ሰዓት ምንም አላውቅም። ካወራሁት በኋላ ራሴን የት ነው ያገኘሁት? ሆስፒታል። እኔ በጣም የገረመኝ አልহামዱሊላህ ዛሬ ላለሁበት ሁኔታ ያለህን ምንም አላጎደለብኝም። ግን ያ ሁሉ አመት እኔ ቤታችንን ሰርተን እስክንጨርስ አንድ ቀን ራሱ ብስጭት ያለ ቃል ካፉ አታውቅም። እስከዛ ድረስ እስኪጨርስ ድረስ ማለት አንድም ቀን ክፉ ቃል ተናግሮኝ በቃ ብስጭት ራሱ የሚል ቃል እኔ ሰምቼ አላውቅም ከሱ። የት ነበር? ዱባይ ነበር? ሳውዲ ነበር? እኔ ሳውዲ ነበርኩ። ያው የተፈጠረው ነገር በጣም ከባድ ነገር ነው ማለት ይሄ ነገር በህግ መቀበል ትሽ ነበር። ሁሉም ሰው ያውቃል፣ ቤተሰቦችሽ ያውቃሉ። 7 አመት በሙሉ ለፍተሽ ያካበትሽውን ሀብትሽና ጉልበትሽ ሰጥተሽ የሰራሽውን ንብረት ዛሬ ላይ እንደዚህ ወይ ትሰሪያለሽ ወይም ደግሞ ንብረቱ በእኔ ስም ይሆናል ስትይ ለምን ለመክሰስ ምናምን አልሞከርሽም? እኔ የጉዳይ ልክ እንደሆነብኝ እሱንም ካወራሁት በኋላ ቀጥታ ለቤተሰብ ነው የተናገርኩት። እነሱም ያ በቤተሰብ ለፍታት ተሞከረ፣ እሱም ማሻፈሬ ነው ያለው። አይሆንም ማለት ከዛ ቤተሰብም እንድከሰው ምንም ነገር እንትን ሲባል በቤተሰብ ለፍታት በጣም ተሞክሮ ነበር። አሻፈረኛ አይሆንም ማለት መጥፎ ነገር አላወራሽም አንቺ? እኔ ምንም ነገር አልተናገርኩም። ከዛም ያው እነሱም እንድከስ ነበር የፈለኩት ያው አንተም እንዳልከው። እኔ ግን ከዚህ ፍርድ የላይኛው ፍርድ ይበልጣል። እንደዛ እኔ አፈር በልቼ 7 አመት ሙሉ እንደዛ ሆኜ ያካበትኩትን ሀብት ከካዳ ያው አላህ በሚያውቀው የሱ ሀቅ ይበልጣል ብዬ ሁሉንም ነገር ለሱ ሰጥቼው ታውኩት። እኔ ሁሉንም ነገር ለአንድ ልጅ ሰጠሽ በቃ እኔ አላህ ቃል የኔን ሀቅ እኔ እንደዛ ሆኜ ያመጣሁት ሀቅ ይጠቅመዋል ወይ እሱ ካለ ብዬ እኔ ሁሉንም ነገር የምንም ፍርድም አያስፈልግም። ሁሉንም ነገር የሱ ፍርድ ይበልጣል ብዬ ሁሉንም ነገር ለአላህላትቼ ታውኩትኝ። ሁሉም ነገር ያው አልহামዱሊላህ ብቻ ያው ሁሉንም ብናገር ይረዝማል። ያው ቤቱንም ካደኝ ኒካዬንም ደግሞ አወረደ። እኔ አሁን ያ ሁሉ ነገር አስተምሮኛል አለፈ እንጂ እኔ አልহামዱሊላህ እኔ ዛሬም ቢሆን እድሜም ቢሆን 30ዎች ውስጥ ነው። አልহামዱሊላህ ጥሩ ላይ ነው የሚያለውት። ግን እኔ ያው እህቶቼ እኔ ያው ለእናንተ ማስተላለፈው መልእክት በወንድ በተአምር እንዳትታለሉ፣ ማስቀደም ያለባችሁን ነገር አስቀድሙ። ምንም ነገር እናንተ ልፋታችሁን ዋጋ ማግኘት አለባችሁ። በተአምር በእንደዘነ ነገር አትታለሉ። ማለት ያው ህይወት ብዙ ነገር ያስተምረናል ለብዙዎቻችን በብዙ አይነት መልኩ። እኛም ባለንበት ሁኔታ ባለንበት በማንኛውም ሰው ማንኛውም ነገር ሲያጋጥመው በህይወቱ ይማራል፣ በህይወቱ ይበፋጫል። አንቺ ደግሞ በህይወትሽ ተምረሽ ዛሬ ታናናሾች የኔ ታናናሾች ይሄንን ነገር መማር አለባቸው፣ ይሄንን ነገር ማወቅ አለባቸው፣ በኔ ህይወት በኔ ታሪክ ብዙ ነገር ይማራሉ ብለሽ ወደዚህ መጥተሻልና ይሄ ነገር እስካሁን ድረስ አንቺም ደግሞ እንዳንቺ አይነት ጠንካራ ሴት ባትሆን ኖሮ ብዙ ራሷ ላይ እርምጃ የምታደርስ ሴት ብዙ አሉ እናውቃለን። ብዙ ራሳቸውን ከፎቅ ላይ ወርብረው ራሳቸውን ሽንት ቤት ገብተው ራሳቸውን የሚያጠፉ ብዙ ሴቶች ስለነሱ ታሪካቸውን እንሰማለን። ግን ደግሞ አንቺ 7 አመት የደፋሽበት ብዙ ነገር መስዋዕትነት የከፈልሽበት ነገር ተስፋ አላስቆረጠሽ። ነገ ሌላ ቀን ነው ብለሽ አሁን ድረስ በኔ ታሪክ ሰው ይማራል ብለሽ አሁን ድረስ አለሽ እና ይሄ ነገር ቀጣዩ ክፍል ብትቀጥይልን አጓጓሽና አቆምሽብን እኮ በጣም እኔ ራሱ ታውቃለህ ሌላ ነገር ስገባ ያው እኔም ያው ከዛ በኋላ እኔም ወደ ሀገር የገባውኝ እስትፋስ እስካለሽ ድረስ ያው መኖር ይቀጥላል።
ብቻ በምንም ነገር መጥፎ ውሳኔ መወሰን አይደለም። ሁሉም ነገር ሁላችንም ወዳለንበት ሃይማኖት ዱዓ ማድረግ ቂራታችንንም ቢሆን መቅራት እንጂ አላህ እኛን አያሳፍረንም። እሱ እንደሰው አይደለም። አልহামዱሊላህ እኔ ዛሬ ላለሁበት ሁኔታ አልহামዱሊላህ ያኔ እንደዚህ ሆኛለሁ ብሎ ወደ ኋላ አላስቀረኝም። እኔ እሱ ታሪኬ እዚህ ነገር ጀርባ ከዚህ የሚከብድ ታሪክ ጀርባ የሆነ ፓወር ያለ ይመስለኛል ሳስበው። ያንቺ ፓወር ደግሞ ከአንድየው ጋር ያለሽ አቀራረብ ይመስለኛል። በቃ በቂራትሽ እና በዱዓ ወደሱ ስለምታለቅሽ ሁሉም ነገር ለሱ ስለምትሰጪ ይሆናል ይሄ ነገር መቻል። ምክንያቱም ብዙ እህቶቻችን አሉ እንደዚህ በአንቺ ተመሳሳይ ወደ ሀገራቸው ገብተው ራሳቸው በህመም ላይ ያሉ እህቶቻችን አሉ። ግን ያ ነገር ደግሞ ወደ አንድየው ስንጠጋ ሁሉም ነገር ቀላል ሆኖ ይታየናል። ቤተሰብ በዚህ አጋጣሚ እህቶቻችን ከሀገር ውጭ የምትኖሩ ሁሉንም ነገር ወደ ሰው ማልቀስ ሳይሆን ወደ አንድየው በቃ የውስጥሽን የሚረዳልሽ እሱ ብቻ ስለሆነ ሁላችሁም በየሃይማኖታችሁ ጸሎትና ዱዓ እያደረጋችሁ ጥንካሬን ለማግኘት ሞክሩ። ላለሁኝ በጣም የሚከብድ ነገር ነው። አንቺ ጋር የሚያየሁት ይሄ ነገር ነው። ልጠይቅሽ የፈለኩት ቀድሞ ባልሽ ማለት አሁን ያለሽበት ሁኔታ እንዴት ነው? አሁን ምን ላይ ነው ማለት የለፋሽበትስ እየደረሰ የሚለው ነገር ልጠይቅሽ ፈልጋለሁ። ሲቀጥል ደግሞ አግብተሻል አሁን የቀድሞ ባልሽስ ምን ላይ ነው የሚለው ነገር እንድትነግሪኝ ፈልጋለሁ። እዚህ ጋር ኦዲየንስ ማወቅ ስለሚፈልግ ማለት ነው። ያው እኔም ከሱ ጋር በተለያየን በአመታችን ያለ ምንም ማቋረጥ ስጁድ ላይ አላህ የትዳር አጋር እንዲወፍቀኝ ዱዓ አደረኩኝ። ለዱንያ ሳይሆን ለአኺራው የሚያስብ ለኔ ክብር ያለው ለቤተሰቦቼ ክብር ያለው ለኔ ከልብ ቦታ አለ የሚያከብረኝ የሚወደኝ እንዲሰጠኝ 2 አመት በሙሉ በስጁድ አላህን ጠየቅኩት። አልহামዱሊላህ አላህም አላሳፈረኝም። ቤተሰቦቼን የሚወድ የሚያከብር እኔንም ለኔም ክብር ያለው የሚወደኝ አላህ ወፈቀኝ። እሱም ከሆነ በኋላ ያው እኔ አላህ በሚያውቀው እኔ ከለበስኳት ኒቃምና እሱ ካረገው ጀለቢያ ውጪ አንድም ንብረት አልነበረን። ያኔ ተጋባችሁ? አንድም ንብረት ሁሉንም ያውቅ ነበር። ምን አይነት ስሜት ነው ያለ ነገር ሲያውቅ ምን ይልሽ ነበር? አላሁ አክበር። ይሄ ነገር እኮ እኔ ራሱ ሳውራው ማያምነኛል አላህ ነው የሚያውቀው። እሱ የሰው ሀቅ እንዴት ብሎ ማመን እስኪያቅተው ድረስ አላሁ አክበር። እኔ አሁን ላለሁበት ነገር ብቻ አልহামዱሊላህ 4 ወር እኛም ከቤተሰብ ጋር ቆይተናል። ከዛው ሁለታችሁ ከቤተሰብ እሺ ማለት እንደዚህ ባለሽን ይዘሽ ከቤተሰቦች ጋር ምናምን መኖር በጣም የሚከብድ ነገር ነው። እሱም ያው ብዙ እንትን የሚል ሰው አይደለም ማለት በቃ ጠንካራ ነው። እንዳንቺ ጠንካራ የሆነ ወንድ ቢሆን እንጂ ይሄን ታሪክ ሻይቶ ወደ አንቺ ራሱ የሚመጣ ሰው ይኖራል ብዬ አላስብም። እንዴት ነው ማለት የተፈጠረ ነገር የለም ከቤተሰብ ጋር እንዴት ነው እንደዚህ አይነት ጊዜ ስታሳልፍ? እኔ ያሳለፍኩት ነገር ምን ያህል ከባድ እንደሆነ ስለሚያውቁ አላህ በሚያውቀው ይኸው እኔ እዛ ሄጄ ስንት አመት ሰርቼ ንብረቱ ጠፍቶ አይደል እንዴ? በቃ አሁን ምንድነው ቤተሰብ እዚህ ጋር ማንንም ሰው የሷን ህይወት አሳልፉ ወደ አንድየው ካልዞረ በቃ ራስን የሚያስትና የሚያሳብድ ታሪክ ነው የነገረችን ማለት ነው። በቃ አንቺ ግን ዛሬ ላይ እንደዚህ ቆመሽ ማየት የራሱ ላይ ትልቅ ነገር ነው። ምክንያቱም ይሄ ነገር እኔ ላይ ባሳልፈው ራሴን አጣለሁ። ብዙ ነገር 7 አመት የለፋችበት ንብረቷ ሀብቷ በሙሉ አጣ ዛሬ ላይ ቆማ እየሄደች ነው። ይሄ ከዚህ ነገር ሁሉ ጀርባ ደግሞ አንድየው ብቻ ነው ያለው ቤተሰብ። በጣም የሚከብድ ነገር ነው። ከዛስ ምን ተፈጠረ? አልহামዱሊላህ ያው እኛም ቤት ተከራይተን ቀስ በቀስ መስራት ጀመርን። እሱም ለኔ ዋናው ክብር ነው፣ ዋናው ፍቅር ነው። ይገርማችኋል እኔ አንድ ቀን መቼም ማረስ ያጋጠመን ነገር ቢኖር ካርድ መግዣ ከኪሱ አታውቃል። ካርድ መግዣ ያው አላህ በሚያውቀው ነው። በጣም የሚከብድ ነገር ነው። ግን አልহামዱሊላህ እኔ ያ ነገር ለኛ ምንም ማለት አልነበረም። አይዞ ያልፋል፣ ይሄን ቀን እናልፈዋለን። አልহামዱሊላህ ዛሬ ላይ አልፈናልኛ። ስራችንንም ጀመርን፣ የራሳችንን ቤት ተከራየን። አልহামዱሊላህ ዛሬ ልጆች አሉን። ግን በጣም የሚገርማችሁ ነገር ያኔ እንደዛ የኔን ህይወት አበላሽቶ የኔን ሀቅ እኔ ለአላህ መስጠቴ ለዚህ ነው። እኔ ነገሮችን በሙሉ ለአላህ እንተው የሱ ፍርድ ይበልጣል ያልኩት ይሄው ዛሬ ፍርፋሪ ሲለምን አገኘሁት። አዎ አላሁ አክበር ነው ያልኩት። በቃ ይሄ የአላህ ፍርድ ነው የኔ አይደለም። አላህ በሚያውቀው የሰው ሀቅ ምን አይል እሳት እንደሆነ ይሄው በሱ አይቻለሁ። አልহামዱሊላህ እኔ ዛሬ አሪፍ ኑሮ እየኖርን ነው። ልጆች አሉኝ፣ ምርጥ ባል፣ የሚያስብ ባል፣ አላህ ጓደኛም ሁሉ ነገር የሆነ ባል ነው የሰጠኝ። እኔ አልহামዱሊላህ ሁሉም ነገር ለበጎ ነው። በጣም ማለት ካሳለፍሽው ህይወት አንፃር
በቃ ላንቺ በጣም ደስ የሚገባሽ ነገር ነው የሰጠሽ። በባል ነው የከሰሰሽ። ብዙ ነገሮችን አሳጥቶሻል። እሱን ለማግኘት ይመስለኛል አንዳንዴ የሚወደው ነው ባሪያውን የሚፈትነው ይላልና ይሄን ነገር ሁሉ እንደዚህ ያሰቃየሽ ምናልባትም ይሄን ሳሊ የሆነ ባልሽ እንዲሰጥሽ ሊሆን ይችላል። በጣም ደስ የሚል ነው። እና እንዴት ነው ማለት ስላላችሁበት የትዳር ሁኔታ እንዴት ነው? እሱስ ደስተኛ ነው ወይ? ባሳለፋችሁት ህይወት እንዴት እየሄዳችሁ ነው? እዚህ ዓለም ላይ ሲጀመር እንደኔ ደስተኛ ሚስት አለሽ ብዬ አላስብም። በትዳሯ አዎ አልহামዱሊላህ ከደስተኛም በላይኛ በጣም ደስተኛ ነኝ። አላህ የሚፈራ ባል ነው የሰጠኝ። የሰው ሀቅ ማይፈልግ ባል ነው የሰጠኝ። ለዚህ ሁሉ ነገር አልহামዱሊላህ ነኝ። አላህ ያሳፍሮኝ ማቅም ብቻ ሁላችሁም በያላችሁበት ዲን ጠንካራ ሁኑ። እኔ የምለው ይሄ ነው። አንድ ደግሞ ስቀጥል የምጠይቅሽ ነገር የቀድሞ ባለቤትሽ የመጀመሪያ ባለቤትሽ በምን ምክንያት እንደዚህ እንደሆነ ለምን እንደዚህ እንደሆነ አጣርተሻል? ለምን እንደዛ ፍርፋሪ ለምን እንደነበር ያሉት ሁኔታዎች አይተሻል? ሰምቻለሁ። በርግጥ ያው ሁሉም ሰው የዘራውን ነው የሚያጭደው። አላህ ደግሞ እኛ አይዘገየ ይመስላል እንጂ እሱ አይዘገየም። ሁሉም የስራውን ያገኘዋል። ያገባትም ሚስቱ ልጆቹን በተናበት እንደሄደች ያለውንም ንብረት በሙሉ ሽጣ ሌላ እንዳገባች ልጆቹም አሁን ሜዳ ላይ በተናበት እንደሄደች እሱም ለዚህ ዳረገችው እንደዛ እንደሆነ ነው እኔ ሰማሁት። አንቺ ለፋሽበት ንብረት እሷ ወስዳ ሌላ ከሌላው ጋር እየዘራችሁ? አዎ እሱም አላገኘውማ። ያም የኔ ላብ ነው። አላህ ማንስ ቢዘገይ አላህ ይዘገያል። የኔስ ሀቅ እኔስ አላህ የሰጠውት በቃ እኔ አሁን አልহামዱሊላህ ይሄው ለበጎ ነው። በጣም የሚከብድ ህይወት ነው ያሳለፍሽው። ይሄ ህይወት ብዙ ሴቶችም እንዲሁ አላችሁ ታሪክ ብዙ ታሪኮች አላችሁ። ይሄ ነገር ግን ለሁሉም ሴቶች የሚጠቅምና አስተማሪ የሆነ ነገር ነው ብዬ አስባለሁ። እህታችንም እዚህ መጥተሽ ሰው እንዲማርበት ይሄ ነገር ሌሎች እህቶቻችን ላይ እንዲደርስ አልፈልግም ብለሽ እዚህ መጥተሽ ስላልተማርሽልን ከልብ ልናመሰግን እንወዳለን። በዚህ አጋጣሚ እሱ ብቻ አይደለም ማለት አንቺ በቅንነት የምሬ ነው ብላችሁ የዛሬ 3 ወር 4 ወር ከዛ በፊት ነው እኔ መጨቅጨቅ የጀመረችው። ይሄ ታሪክ መደመጥ ያለበት ታሪክ ነው። ለማዳም ቅመሞች እንዲሁም ውጭ ሀገር ላሉ ለማንኛውም ሴቶች የሚሆን ታሪክ ነው፣ የሚማሩበት ታሪክ ነው። ነገ ያመሰግኑኛል ይህንን ነገር አይተው ብላ እየጨቀጨቀችኝ የነበረችው እሷ ራሷ ነች። ምክንያቱም እናንተ እንድትማሩ በቃ በእሷ ህይወት ብዙዎች በእርግጠኝነትም ትማራላችሁ ብዬ አስባለሁ። እንደዚህ አይነት አጨናባሪ የሆኑ ባሎች በቃ በተለይ በቤተሰብ የሚመጣ ባሎች አንዳንድ እንደ ሳትጠናኑ ብዙ ነገር በብዙ እንትኖች የሚመጡ ባሎች ይኖራሉ እና ያ ነገር በእናንተ መልኩ በእናንተ እይታ ጥሩ ካልሆኑ መጀመሪያው ሲያዩት ያላማረ ሲበሉት ያቀራም ነው እና ያ ነገር እንዳይሆንባችሁ እና ብቻ ያው እኔ እንዳንቺ አይነት ሴት አደንቃለሁኝም ባለችበት ሁኔታ አበረታታለሁኝ። ምክንያቱም አንቺ ዛሬ ላይ እየኖርሽ ያለሽው ለሀገር ነው። በነገራችን ላይ ሀገር ነሽ። በቃ አንቺ ሆድ ሁሉም ነገር ይችላል አይደል? አንቺ እንደ ሆድ ሁሉም ነገር ችለሽ ዛሬ ላይ ደርሰሻል። ካሁን በኋላም ደግሞ የተሻለ ህይወት የተሻለ ምርጥ ነገር እንደምታይ ተስፋ አደርጋለሁኝማ አልጠራጠርም። እዚህ ድረስ መጥተሽም ደግሞ እህቶቼ ይሄን ነገር መካፈል አለባቸው፣ ይሄን ነገር ማየት መማር አለባቸው ብለሽ በቅን ልብነት ከጅማ እዚህ ድረስ መምጣት ማለት ይከብዳል። በጣም ከባድ ነው እና ይሄ ነገር በቃ ቅን ሀሳቢን መሆንሽን ነው ያየሁት። በጣም በቃ አንቺን የሰጠው አለ አንቺም ጥሩ ባል እንደሰጠሽ ሁሉ አንቺም ለባልሽ ጥሩ እንደሆነሽ አሳይተሽናል እዚህ ጋር እና በጣም ነው የምናመሰግነው በኦዲየንሶቻችን ስም ማለት ነው። በጣም እጅግ አድርገን ነው የምናመሰግነው። የምትለው ነገር ምንድነው? በዚህ አጋጣሚ አሁን ያልተረዱት ኦዲየንሶችም ብዙ ሰዎች መጥፎ ወንድ ብቻ እንዳለ አድርገን ሲሆን ማሰብ ያለብን ከዛ በተቃራኒው ደግሞ ያው ዛሬ ላይ ያለችበት ትዳር ደስ የሚል አላህን የሚፈራና ሳሊ የሆነ ባል አላት። እሱም አንድዩ ሰጥቷታል እና ምንድነው ሁሉም ወንዶች ተመሳሳይ አይደሉም። ብቻ ሴቶች ምርጫችሁን ብታስተካክሉ የተሻለ ነው ብዬ አስባለሁ። አላህን የሚፈራ መቼም አንቺ ሊጎዳሽ አይችልም። በቃ ይሄ ዱንያዊ ብቻ የሚያስብ ሰው አንቺነትሽን ሳይሆን ገንዘብሽን፣ ጥቅማ ጥቅሞችሽን የሚፈልግ ወንድ ዛሬውኑ ከራስሽ ማራቅ ያለብሽ አሁኑኑ ነው። ምክንያቱም ነገ ላይ የሆነ ነገር ተፈጥሮ እንደዚህ ልብሽ ከሚሰበር ሁላችንም ምርጫችንን ብናቅ የተሻለ ነው ብዬ አስባለሁ። ማስተላለፍ የምትፈልጊው በመጨረሻ መልእክት ካለሽ ይኸው ሚዲያው ያንቺ ነው። እሺ እኔም እዚህ ታሪኬን እንዳካፍል የብዙ ሰው መማሪያ እንደሆነ እናንተም ያው እሺ ብላችሁ እንትን ስላላችሁኝ አመሰግናለሁ። እኔ ያምለው ነገር ለእህቶቼ መጨረሻ አንድ ማስተላለፈው መልእክት ቢኖር ሁላችንም በያላችሁበት ዲን
ኦርቶዶክስም ሆናችሁ ሙስሊምም ሆናችሁ በያላችሁበት ዱዓ ጸሎት ማድረግ አላህ የተሻለውን ነው የሚሰጠው። በትንሽ ነገር ደግሞ ተስፋ ለመቁረጥ በቃ ሴቶች በጣም ብዙ ፈተና እናያለን፣ ግን አልহামዱሊላህ ብለን ያን ፈተና ማለፍ አለብን። ይሄንን ደግሞ ማለፍ የምንችለው ደግሞ በየመታችን ከፈጣራችን ጋር ስንጠጋ ብቻ ነው እና አመሰግናለሁ። ባይገርምሽ እኔ ምንድነው ከዚህ ጀርባ ያለው ያ ጀግና ባሏም ቀጣይ ከቻልን ብናየው በጣም ደስ ይለኛል። ምክንያቱም አሉ እንደዚህ አይነት ማሳያ የሚሆኑ ጀግና ወንዶች አሉ። ከተቻለ ያንን ጀግና ባልሽ ደግሞ በአካል ቤት ሰው እናንተም ሄደን የምናየው ይሆናል። ይሄንን ነው ምለው። በያላችሁበት ቸር ቆዩልን።